ህዝባቸው ወደ አረብ ሀገር መሸጥ ተጠያቂዎች ናቸው። ነዘመኑ ህዝባቸው ነፃ ስላላወጡ ስለካዱት ለትግሬስ አሳልፈው ስለሸጡ እየተለሰወሱ ግብራምታ እያሉ እያስገበሩ ለ3 ዓመት ጦርነት ስለከፈቱበት ክልሉን ለቀው ወደ ሸዋ ባለመውጣታቸው በሌላ እንደ ትግሬዎች በሌላ ክልል ላይ ተዋግተው አማራ ነፃ ስላላወጡ እነዚህ ባከሸፉት የፋኖ ትግል የምንጠይቃቸው ናቸው። ገብረ ይጠይቃቸው ማት ሰው ተገሏል። ሃና ሚል አካውንት ሰላም እንዴት ነው ሞታ ታጤ ሰላም ነው እንዴት ነህ? ሰላም ሁለተኛ ሰላም ታጣብዙ አማራ ነሽ? አማራ ነቃ ሰልጠን ነው ይኸውልሽ በጎረቤት በድር በዚህ በጋብቻ በውሽማ እንዳትጠለቁ እንደ አድዋ ትግሬ ቆራጥ ነው ያለው። ጠላት ትግሬ ነው ካል ጠላት ነው ዞርበል ነው የሚባለው። ኦሮሞ ጠላት ከሆነ ኦሮሞ ጠላት ዞርበል ነው የሚባለው እንጂ እዚህ ጋር ድርና ቂጥ ምናምን መደባበስ ትግሬ ብታውቂ እንትን አሁን ሰላም ሞታ እንደገና ሰላም ሞታ መጣሽ ኮስተር ብለሽ መልእክትሽን አስተላልፍ ታጥይ ወርደሻል ታጥል እሱ ባለው እንዴት ዋልክ? ሰላም ተነስተልኝ የሚገርመው እኔ የህዝብ እንደው ቢነገረው ላይ ገባ ያልቻለው ነገር የሚገርመኝ አሁን የዘመነ ካሴን ጉድ ሊነገረን ሲሞክር ነው። ዘመነ ካሴ ሲጀመር በሻቢያው መንግስት ታጥቦ በግንቦት 7 ተሸልሞ የመጣና ጠቅላላ ሊያስጨርሰን የተነሳ እንዲሁም የሚገርማችሁ ነገር መቼም መስማት የለንም ሁላችንም ጆሮአችን የተደፈነ ነው። አጠራ ላድርገው ምክንያቱም እንቅልፍ ነው የሚመጣችሁ ስትሰሙ ጆሮ የለንም ጭራሽ። ይህ ሰው ከግንቦት 7 ጋር ሲመሰረት አማራ ገና ሲመሰርተው ኤሊት አማራ ብለው ሲመሰርቱት ነገር ግን ከ1 እስከ 7 የነበሩት የግንቦት 7 ድርጅቶች ግን እነ ኤፍሬም እነዚህ ይሄ ማን ነው ስሙ አለ ደግሞ ይሄ የደሃ ልጅ ብሎ የተሳደበው እነሱ መሰል ሰዎች ነው የነበሩበት። ያንን ተው አሁን ፋኖ አማራ ታግሎ ያቀም እኮ አስመራ ሄደ እኮ ለስለላ በትክክል የሚገርመው አማራን ያደረገው ግፍ በሙሉ ወለጋ ላይ ማይካድራ ይሄ ኮምቦልቻ ጭና ሁላ የሁሉን ነገር ሁሉ ይቅርታ ሳይጠየቅ የዘመነ ካሴ ቡድን ለምን ትግሬን ይቅርታ እንጠይቃለን? ሂሳብ ማወራረድ ነው እንጂ ምንድነው? አሁን ብዙ ጊዜ እንዲህ አይነት ወልካፋ ፖለቲካ አታምጡ በአማራ ህዝባችን ላይ በጭቁኑ ይቅርታ በጣም ኖ አዳምጥ። እንዲህ አይነት የትልቅ ሚዲያ ነው አማራ የሚከታተሉ በውስጥ ሚሊዮኖች የሚከታተሉት ይቆረጣል። ይኸውልህ አማራን ወደ አልተሳሳተ የነቃውን አማራ ወደ አልሆነ ነገር አትክተቱት። ያልነቃውንም ምንድነው የሚባል ከትግሬ ጋር ድርድር የለም። ይቅርታ የምትሏት ነገር አለ። ይቅርታ በዚህ ግድያ እንደዚህ ያላሉ እውነት ነው። ይቅርታ ቢል አማራን ጨፍጭፎ ልንታረቀውና ሊቀጥል ነው። ሂሳብ ነው ማወራረድ ያለብን። ወደ ክሪሚናል ኮርት እኮ ነው ፌስ መደረግ ያለባቸው። ወደ ጀስቲስ እኮ ነው መምጣት ያለባቸው። ሀብት ንብረታቸውን እኮ መልሰን መንጠቅ ነው ያለብን። ውጭ ሀገር ያሸሹትን ስልጣን ቢኖረን እናመጣዋለን። ምን ማለት ነው? ትግሬዎች ይቅርታ ያርጉ ማለት ሁልጊዜ ካንተ ጀምሮ ሰማለሁ። በማይከራ ጭፍጨፋ በወለጋ በኦሮሞ ስም የተፈጨፉት በ28 ዓመት ግድያ ምናምን ይቅርታ ሳይሉ በ3 ዓመት ጦርነት አሪፍ ሲሪየስ እንዲህ አይነት ፖለቲካ የለም። ሳናወራረድ ኖ አማራ ሂሳብ ማወራረድ አለበት በወያኔ ትግሬ ብለህ ነው እንደነሱ ነው መምጣት ያለብን። እንደዚህ ስትለው ነው መቀል የሚገባ ተመልሶ ፈሪ ነው። አንደኛ አለቃቸው ማታለልም አይደለም ሂሳብ መወራረድ አለበት። አማራ በጠላቶች ላይ ወንጀል የሰሩ በአንተ ላይ ወንጀል የሰሩ ላይ ሁሉ ሂሳብ ታወራረዳለህ። የገደለን ትገለዋለህ፣ ያቆሰለን ታቆርሰዋለህ፣ የዘረፈን ትዘርፈዋለህ፣ ያሳደደን ታሳድደዋለህ፣ የነጠቀን ትነጥቀዋለህ፣ ያፈረሰብን ታፈርሰዋለህ እንጂ ትመጡና ትግሬዎች ይቅርታ አላሉም እኮ ምን አለ ቅርታ። ይሄ እኮ ማለት የተሸናፊነት የወለጋዳ ይሄ የበጭባጭ አማራ አመለካከት ነው። ይሄ እንግዲው ልጅ ነው የተወለደ ብያቸዋለሁ። አሁን አማራ የለም
ጎጃም አሁን አማራ ይመስላችኋል? አማራ አይደለም ጎጃም። ልንገርህ የቢቸና የሞጣ የደጀን የምናምን የመርቆስ ምናምን ምስራቅ ጎጃም የሆነ አካባቢና ይሄ ወደ ቋሪት ምናምን ብቻ ነው አማራ። ሌላው ጎጃሜ ጥርቅምቅም ነው፣ የዲቃላ ልጅ ነው። በረጅም ዘመን ከየቦታው በብሔር ብሔረሰብ ኦሮሞ ጋሎች አሉበት፣ አገዎች አሉበት፣ ትግሬዎች አሉበት፣ ኤርትራኖች አሉበት። ልንገርህ ጎንደር፣ ሰሜን ጎንደር የዲቃላ ስብስብ አማራ አይደለም። ለዚህ እኮ ነው ትግሉ ያልተሳካው። ደቡብ ጎንደር ነው አማራው፣ ላስታ ነው አማራው፣ ላሊበላ ነው አማራው፣ ቤት አማራው ነው አማራው። የምንድን ነው የምትለው? የድሮዋ ቤት አማራው ውሸት ነው። ከሚሴ ሄዱ ገላል። ከሚሴ እኮ ሱዳኖች አሉበት። ይሄን ታውቃለህ? የአፄ ዮሐንስን ጭንቅላት ለመውሰድ በውጊያ የመጡ ቦታው ስለሚያምር የቀሩ እኮ ነው። እስላም የሆነ እኮ ወሎ በብዛት የሱዳን ሰው ስለሆነ ይሄ እኮ ታሪክ ተጽፏል። ስለማታነቡ እኮ ጎጃም የቅልቅል ሀገር ነው። ጎንደሬው መጥቶ ሰፍሮበታል። አማራው ማለት ነው። አብዛኛው ደቡብ ጎንደር ነው መጥቶ የሰፈረበት። ጎጃም ለምቹ ስለነበር ምቹ ነው። ጎጃም ለም ነው። ጣናና አባይን የተሸከመ መሬት ነው። ያኔ ከዚያ በፊት ባዶ ነበር። ደቡብ ጎንደር መጥቶ ሰፈረበት። ምስራቅ ጎጃም ማለት ደቡብ ጎንደር እኮ፣ ቋሪት ማለት እኮ ደቡብ ጎንደሮች ናቸው። አያቶቻቸው በቅድመ አያቶቻቸው ስትሄዱ ምስራቅ ጎጃም በሙሉና ቋሪት ዙሪያ እስከ ይልማናና ዴንሳ የሚባለው አካባቢ ያሉ እስከ መራዊ ጎንደሬዎች ናቸው። ደቡብ ጎንደር ጎጃም ንጹህ አማራ ስላልሆነ እኮ ዛሬ የዘረጡ ሁሉ ከወያኔ ጋር እንሰራለን የሚላችሁ አማራ ታሪክ ስለማታውቁ ነው። ከጎንደርም ሰሜን ጎንደር አማራ አይደለም፣ ጥቂት አማራ ነው ያለው። በብዛት ዲቃላ ነው የወረረው። የጎንደር ከተማ እኮ ኤርትራውያንና የአድዋ ትግሬዎች ከተማ እኮ ነው። የትኛው ጎንደር አማራ የሚኖርበት? ደሴ ኮምቦልቻ እኮ ትግሬዎች ናቸው። ወልቃይት እኮ ትግሬ ነው። ራያ እኮ ኦሮሞና ትግሬ ነው። ራያ ማለት እኮ ሰራዊት ማለት ነው በጋልኛ። ታሪካችሁን አታውቁ። ጎንደር ብዙ ቦታ ሌላ ብሔር አለ። ለዚህ ነው አማራ ተቀላቀለ። ብሽቃ አማራ የዲቃላ አማራ ተፈጠረ። እናቱን እያስቸረከሰ በረዘ ደሙ። ስለዚህ ሽንታም አማራ ተፈጠረ። አባይን መሻገር አልቻለም እያልኩ ነው። ቀጥል። ለማንኛውም ትክክል ነው። ዋናው ቁም ነገራችን የዘመነ ካሴ ግንኙነት ከህወሓት ጋር ምንም አይነት ፖለቲካል ዊል ሳይሆን እንደገና የመገረድ ባህሪ ስለሆነ እኛ ስላሁን በአሁኑ ሰዓት ስለ ዘመነ ካሴ ፋኖነት ሳይሆን የምናወራው ህወሓትን እንዴት እንቅበር የሚለውን ብቻ ነው አማራ ማንሳት ያለበት። የዘላለም ጠላት የበረሃ ከስለው ጽፎ የመጡት አማራና ኦርቶዶክስንም ሁሉንም ስለ እምነት ሳይሆን አማራ የሚባለውን ህዝብ ለማጥፋት ሆን ብለው ከስለው የመጡ ሰዎችን እንዴት እናጥፋቸው ነው እንጂ ብልጽግና ባትል ጆሮአችን አይሰማም። እኛ ብልጽግናዎች አይደለንም፣ ልንሆንም አንችልም። አባቱ ቀማኛ የሆነ ብልጽግናን የወለደው ማን እንደሆነ እኮ እናውቃለን። አባቱ ህወሓት ነው፣ ልጁ ብልጽግና ነው። አባትን ካላጠፋ አባት እንደገና ይወልድልሃል ሌላ። እኛ የምንፈልገው አባቱን መቅላት ነው። እኛ ለአንዴና ለመጨረሻ ጊዜ እንቀለዋለን። ደግሞ ይሄ ደግሞ አይቀርም። ስለ ፋኖ ምናምን ስለ ብልጽግና እየነገራችሁ አታደንዝዙን። በቃ አታደንዝዙን። በአማራ ስም ተሰግስጓል። አሁን ጎጃሜ ቂጡን ገጥሞ ከትግሬ ጋር ቂጡ ስለበዳው ትግሬ ጋር ቆሟል። ወሎዬ ወሎ አሁን ሰውቶ ወሎዬ ሰው የለው። ወሎን እንደ ህዝብ አላየውም እኮ ጥቂት ነው። አማራው ጥቂት ነው። የሆነ ቦታ ነው ያለው ወሎዬ። አልገባችሁም? አቢሲናውያን ያለ ነው በኢትዮጵያ ክፍል ጥቂት ነን። ለዚህ ነው አልገባንም። ጎጃም በሙሉ አማራ ይመስላችኋል? አይደለም። ጎንደር በሙሉ አማራ ይመስላችኋል? አይደለም። ሸዋ በሙሉ አማራ ይመስላችኋል? አይደለም። ጋላ ጥርቅም የጋላ ህዝብ ይበዛዋል። አማራ አቢሲናውያን እኛ ጥቂቶች ስለሆነ ነው። 70 ሚሊዮን የሚባለው ይሄ ሁሉ ግንስ ተቆጥሮ ነው። እኛ አማራዎች 20 ሚሊዮን ማንሞላ የዲቃላ ጥርቅም ነው የከበሉ። 11 ሚሊዮን እኮ ጋላ እኮ አሁን እኮ ተወልዷል። ከአማራ ማለት የአማራ ታረጋዋለህ። ዲቃላ ነው። አማራ ልናደርገው አንችልም። እናቱን ወይ አባቱን ኦሮሞ ሊያስቀይም አይፈልግም። እናቱን ትግሬ አባቱን ትግሬን ሊያስቀይም አይፈልግም። እናቱን አገው አባቱን አገው ሊያስቀይም አይፈልግም። ስለዚህ እኛ አቢሲናውያን ቁጥራችን ትንሽ ከትግሬዎች ትንሽ ከፍ እንላለን።
ከዚህ ግብስብስ አማራ ደግሞ እናንሳለን። እውነተኛ አማራዎች ያውን አማራ ነኝ ብሎ ባንዲራውን ይዞ የሚይዘው ውሸቱን ነው። ቅድመ አያቱ ስትጠይቀው በዳሳ ነው። ቅድመ አያቱ ስትጠይዘው ፈይሳ ነው። ቅድመ አያቱ ስትለው እጅሉ ነው። አሁን ጎጃም ሙሉ አማራ ይመስላቸው ውሸት ነው። እንደ ጎጃም ያለ የሌላ ብሔር የሰፈረበት ምድር የለም። ኤርትራው ያለበት እኮ ማርቆስ ኮብቴሪ ኤርትራ ከተማ እዛው አማራ መስለው መታወቂያ አውጥተው ሰሜን ጎንደር እኮ ብትሄዱ ማፈሪያ እኮ የትግሬ መናኸሪያ እኮ ትግሬ ነው በሙሉ ጠቅላላ ትግሬ በሙሉ ወሮታል። ደቅሎታል። ይሄንን ማህይም ጎንደር እየነገርኩ እኮ ደቡብ ጎንደር ነው ንጹህ አማራ የምታገኝ። የምስራቅ ጎጃም አካባቢ ነው ወደ ቋሪት ዳሞት አካባቢ ቡሬ ማለት እኮ የጋላ ስም ቢቹማ የጋላ ስም ይልማናና ደንሳ የጋላ ስም ሜጫ አሁን ባለፈው ዘመነ ሰፈር ልጆች አላየ ምንድነው ያሉ አሳምነው ጽጌን አናውቀው ጎቤን አናውቀው እኛ ዘመነ ካሴ መሪያችን ነው። ሜጫነትን እንመልሳለን። ያ ማለት እኮ ምን ያህል ማህይም ህዝብ እንደሆነ አየው። ጋላነትን እንመልሳለን እያለ እኮ አየው። ሜጫ ማለት የጋላ ስም ነው አይደለም እንዴ?